አርሰናልን መደገፍ ምን ያህል መታደል ነው የዚች ሀገር ደጋፊ ሆናችሁ እስቲ ታላችሁ በእናታችሁ አረ በጌታ ስም ምን አይነት እግር ኳስ ነው ምን አይነት ካምባክ ነው ይሄ የፎረስትን ጨዋታ ይጫወታል እንዴ አንዴ በእድል አግብተው ማን ነው ጎርዳን ያስቆጥረውን ኳስ ተከላክለ ልትወጣ ምን አይነት ፍልስፍና ነው የፈለከው ቲሙን አታቆማ አርጀንቲና ነው አረ ይችላል አርጀንቲና አረ ትችላለ ኤንዞ አረ ትችላለ ሜሲን ያባት ወይኔ ላውታሮ ምን ላርጋችሁ በጌታ ስም መቤቴን ወይኔ አረ እንኳን ደስ አላችሁ አርጀንቲና ደጋፊዎች ቃላት የለንም መታደል ነው እግዚአብሔርን መታደል ነው ካምባክ የማይረባ ይበርንሌ ጨዋታ ለመከላከል ይገባሉ እንግሊዞች እንዴ በረበሰው ለማንኛውም እንኳን ደስ አላችሁ ይሄ ነው አርጀንቲና እግዚአብሔርን ሜሲ ዓለም ዋንጫ ቢበላ ቀር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ ሁለት ሲያንሰው ነው ማለት ገባር ይሄ 39 አመቱ እኮ ነው ለምን የማል ገና 19 አመቱ ከዚህ በኋላ መብላት እድላለው ነው ማለት ገባ አምባፔ ኦሬዲ በልቷል ይሄ ሰውዬ ግን ማን ነው እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ ሁለት ብቻ ይዞ ማለቁ ነው የሚያሳዝነኝ ነው ምን አይነት ተጫዋች ነው በእናት ምን አይነት ተጫዋች ነው ገባር እኔ ልስማ ጆርዳንን አሸነፍክ አልጄሪያን አሸነፍክ ኦስትሪያን አሸነፍክ ግብፅን አሸነፍክ ኬፕ ቨርዴን አሸነፍክ ማንንም እንኳን አሸነፍክም ላንተ ተመቻችቶልሃል ምናምን ተባለ እንግሊዝ ላይ ካምባክ እየተመራማ ካምባክ ገባር እዚህ ጋር እኮ ገባ የሚገጥመው ቡድን አይደለም ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት ገባር እንደዛም ሆኖ እየመራውኝ አንድ ለባዶ ኮንፊደንት ሆኜ ማለት ተቀየረብኝ ነው ማለት ገባር ኤንዞ ፈርናንዴስ ክሬዲት ይገባል ብዙ ጊዜ ሞከርከው ነገር አሳካው ላውታሮ ማርቲኔዝ ተጨላል አንተም ክሊኒካል ተጫዋችማ ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ምን ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን የስፔንን አሸንፎ የሰውዬ ሁለት ያንሰዋል ዛሬ ያየውን አይተማ ሁለት ያንሰዋል ነው ምን ቶማስ ቱሄል ግን ማለት ነው ለኢትዮጵያ ብሔራዊ ቡድን አትመጥንም ሊዮኔል አንድሬስ ሜሲ ግን ማለት ነው እግር ኳስ ውለታዋን እየከፈለች ነው በአግባቡ እየከፈለች ነው የዓለም ዋንጫውን እንድታነሳ እኔ አቤል እመኝልሃለሁ ማርያምን እመኝልሃለሁ የሊዮኔል ሜሲ ደጋፊዎች በጠቅላላ እንኳን ደስ አላችሁ ኮሜንት ላይ እስቲ 10 ቁጥር አለን የሊዮ ደጋፊ ነን በሉ ይመቻችሁ አቤት እግር ኳስ ያራዳ ልጆች አቤት እግር ኳስ መጀመሪያ ፈርስት ሃፍ ኤምኤምኤ ተመልክተን ነበር ግራም ያጋባ ነበር ሰከንድ ሃፍ ግን የጉድ ያለ አስባሉ ነው መላራዳ ልጆች በግራ በቀኝ መከሮና በሉት አርጀንቲና እንደ አንድ ተጫዋች ነበር ተናቦ ሲጫወቱ የነበረው ማለት ነው ከታች እስከ ላይ እንዴት አባታቸው ነው የሚያምሩት ማለት ነው ቲያትር እየሰሩ ነበር የሚመስሉት አሲስት ያደርጓል ሜሲ ቀረቅሩታል ምንም ጥያቄ የለውም ኤንዞ ፈርናንዴዝ ከፒክፎርድ ጋር ብዙ ጥያቄና መልስ ክርክር ውስጥ ነበሩ መጨረሻ ላይ ግን በሚገርም ሁኔታ መልሱ ይሄ ነው ብሎ አስረግጦ አሳይቶታል ማለት ነው ያራዳ ልጆች እንዴት አባታቸው ነው የሚለዩት እንዴት አባታቸው ነው የሚችሉት ለፍጻሜ የሚገባው ቡድን አልፏል ብዬ አስባለሁ እስቲ እናንተን ማሳብ አስተያየት ሼር ኮፒ ሊንክ እያደረጋችሁ ዱብ አድርጉት ሰላም በሰው መለሳለሁ ይመቻችሁ የአውሮፓ ዋንጫና የዓለም ዋንጫ በመጣ ቁጥር የእንግሊዝ ደጋፊዎች የእንግሊዝ ሚዲያዎች ኢትስ ካሚንግ ሆም እያሉ ማለት ነው ይዘፍኑብናል ይጨፍሩብናል ምናምን ዛሬ ቀኑን ሙሉ ሲሰሩት የነበረው ቪዲዮ እንዴት ነው ሜሲን የምናስቆመው እንዴት ነው ሜሲን ሚድፊልድ ላይ የምናስቆመው ተከላካዮቻችን እንዴት ነው የሚያስቆሙት ምናምን እያሉ ሲሰክሱን ነበረ በቃ እንችላለን እና ኢትስ ካሚንግ ሆም ዲስ ይር ኢትስ ካሚንግ ሆም እያሉ ነበረ I think it's never coming home በቃ ማለት በዘመናችን መቼ ነው ኢንግላንድ ዋንጫ ስታነሳ ምናያት ስንት ያበደ ቲም እነ ስኮልስ ላምፓርድ ምናምን የነበሩ እነ ቤካም የነበሩ ቲሞች አልፈው እነ ጆኮል ምናምን የነበሩ ቲሞችን አልፈው ማለት ነው አሁንም እነ ራይስ ሳካን የያዘው ቲም ዋንጫ ላይ ያነሳ አልቻለም በቃ ይሄም ቲም እንዲሁ ያየ ነው ያረጃል ይበተናል ከዛ ሌላ ቲም ይመጣል ፕሪሚየር ሊጉ ያበደ ነው ጥሩ የሚሄዱ ይመስላሉ ኦፍ ኮርስ ሴሚ ፋይናል መድረስ ትልቅ ነገር ነው ለዓለም ዋንጫ ግን በቃ ኢትስ ኔቨር ካሚንግ ሆም በጣም ነው የሚያሳዝኑት ምንም ሜሲ በፊፋ ታግዞ ነው አርጀንቲና በፊፋ ታግዛ ነው ምናምን የሚባል ነገር የለም ችሎ ነው እናቴ ትሙት
እናቴ ትምት ወንድ ናቸው በቃ እነዚህ እንዴ አረ አይቻልም እንደዚህ ቀዝቀዝ በሉ በእግዚአብሔር እንዴ ሰጡ በቃ ዓለም ዋንጫውን ለአርጀንቲና አውጡና ሰጡ ምንድነው የምታረጉት ማን ነው የምትጠብቁት ስፔን ልበላ ከአርጀንቲና እናቴ ትሙት ነው ያሲዛሉ አርጀንቲና ይሄን ዋንጫ ካጠችው አረ አርጀንቲና አረ ካቅም በላይ ናችሁ አረ በልክ አርጉት This is why he is the GOAT ትቀልዳለህ እንዴ በዓለም ትልቁ መድረክ በዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ሀገሩ አርጀንቲናን 2 አሲስት አድርጎ ተሸክሞ የሚወጣው ሊዮኔል አንድሬስ ሜሲ ግሬቴስት ኦፍ ኦል ታይም ነው ሲባል ለምን ይከፋል እንዴ ምን አይነት ፐርፎርማንስ ነው ዛሬ ሲያስመለክተን የነበረው 2 የሚገራርሙ አሲስቶችን ነው ማድረግ የቻለው ኤንዞ ፓስ ነው ያደረገለት አጠገቡ ለነበረ ተጫዋች ግን የላውታሮ ጎል ላይ ያደረገው አሲስት በቀኝ እግሩ ነበር ምን አይነት አሲስት ነበር ደሞ ክሮሶቹ ፋርፖስት ላይ የሚያረጋቸው ክሮሶች እንዴት እንደሚያስፈሩ ማለት ነው በጣም ብዙ ኳሶች ነበር ክሬስ ያደረገ ነበር ወደ ፋርፖስት ክሮስ ያደረገ ማለት ነው ካንዴም ሁለቴ ጎንዛሌዝ ራሱ ሲገጭ ነበር እሱን ኳሶች ማለት ነው ይሄ ሰው የ39 ዓመቱ ነው እንዳትሉኝ እኔ አላምናችሁም የ39 ዓመት ታዳጊ ነው ምንድነው ያደረገ የነበረው ሜዳ ላይ የምሬ ነው ማለት 2022 ላይ ኪሊያን ምባፔን እንዴት ዋንጫ እንደነጠቀው ተመልክተናል በፍጻሜው ዓለም ዋንጫ ማለት ነው አሁን ደግሞ ጁድ ቤሊንጋምን ከግማሽ ፍጻሜ እንዴት እንዳሰናበቱ ተመልክታችኋል ማለት በቃ ቶታሊ ማለት ነው ይሄ ሰው ግሬተስት ኦፍ ኦል ታይም ነው ሲባል ልትቀበል ይገባል ምንድነው ያደርግ ያለው በ39 ዓመቱ ሜዳ ላይ አንድ 20ዎቹ አጋማሽ ላይ የሚገኝ ወጣት ፕራይም ታይሙ ላይ ያለ ተጫዋች እንኳን ሊያቆሙ የማይችል አይነት ተጫዋች ማለት ነው ዘጋ አልዘጋ በሁለት ተጫዋች ማርካ አላርከው ስቲል በ39 ዓመቱ ሊዮኔል አንድሬስ ሜሲ ዴሊቨር ማድረጉን አያቆምም ማለት ነው ማን ይሄ ሰው ይለያል ነው ማለት በቃ ዓለም ዋንጫ የውድድሩ ምርጡ ተጫዋች ቢባል ማጋነን አይመስለኝም ለፍጻሜ አልፏል ፍጻሜ ላይ ደግሞ የ19 ዓመቱን ያማል ማለት ነው ዋንጫ ሲነጥቀው ሊያስመለክተን ይችል ይሆናል በ20 ዓመት የሚበልጠው ሰው ማለት ነው ይሄ ሰው ሌላ ታሪክ ላይ ነው የምር 39 ዓመቱ ነው የሚባለው ቀልድ እየመሰለኝ ነው አሁን ማለት ነው እያንዳንዱ ጨዋታዎች ላይ የሚያሳየው ፐርፎርማንስ የሆነ የእድሜዎቹ ግማሽ የ20ዎቹ ግማሽ ላይ ያለ ፕራይም ታይሙ ላይ ያለ ተጫዋች ፐርፎርማንስ ነው እንጂ 39 ዓመት ተጫዋች የሚያሳየው ፐርፎርማንስ ነው ብትሉኝ እኔ አልቀበላል አርጀንቲና ዓለም ዋንጫ ይገባታል ወይ ካላችሁ አይ ነበር መልሱ ከዚህ በፊት በነበረው ጨዋታ ዛሬ ግን ቱሄል ስተት እንዳለ ሆኖ ሜሲ የተባለ ኤአይ ኤንዞ የተባለ ደግሞ አደገኛ መቺ አደገኛ ቦዘኒ ላውታሮ የተባለ ተቀይሮ ገብቶ ተጽዕኖ መፍጠር የሚችል በስማም ሊንክ አፕ አድርጉ ሶስቱ ሊንክ አፕ አድርገው 2-1 በ7 ደቂቃ 85 እና 92 ቱሄልን ወደ እንግሊዝ ተመለስ እንግሊዝ ሲጀመር እኛ በሀገር ደረጃ እንደዚህ እንደምችልም እኛ ስለማናቅ ተመለስ በቃ ምንም አሁን እኮ ሜሲ ይብላ ያማልም ይብላ ማንንም ለውጥ የለውም ሜሲ ይችላል ማን አርጀንቲና ካምባክ አድርጎ አሸነፉ ማን ቱሄል የመጨረሻ ተቀመረ ማን በጣም ነው የተቀመረው ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት ገብቷችኋል ሜሲ ብቻውን ማጂክ ሰራባቸው ብቻውን ሁለተኛውን ጎል አይታችኋል ማን ሁለተኛውን ጎል አይታችኋል ምን አይነት ክሮስ ነው ያደረገለት በቀኝ እግሩ ማለት ነው እግዚአብሔርን ማለት ነው ምን ያውን ነገር አፕሪሺየት ማድረግ አለብን ማን ምን አይነት አሲስት ነው ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው ስንት ኳስ ነበር ሲሞክር አርጀንቲና እድል ጠሞባቸው ነው እንደው ማለት ነው የምሬን ማካሊስተር ሁለቴ አንግል ገጨበት ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው ማን ገብቷል አይደለም ሜሲ ስፔስ ካገኘ ይገላል ገብቷችኋል ገደላቸው ማን ምን አይነት ጨዋታ ባክ ቱ ባክ ወርልድ ካፕ ፋይናል ገብቷችኋል ምን አይነት በኢየሱስ በጣም ያምራል ገብቷችኋል በሌላ ቪዲዮ ገና በደንብ ነው ይሄን ነገር ምን ሰሩ በዳኛ መሰለኝ ዳኛው ለምን ገባ ዳኛው አረ ኤሊያና ሜሲ ኤሊያና አንተ ሰው አይደለህም በቃ ሰው አይደለህም እንዴ ሲጀምር አርጀንቲና የሚሉት ቡድን ራሱ ኤአይ ነው ጀማአው ምንድነው የሚሰሩት ምንድነው ያደረጉት ማን እንዴ ጉዴ ፈላ አንተ እየነገርኳችሁ የኬፕቨርቲን ነገር እንዳይደግሙት እያልኳችሁ ቪዲዮ ሰርቼ ለቅቄ ሳልጨርስ ላውታሮ መጥቷል ንቀንቆም አንተ ወይኔ ጉዴ ፈላ ሜሲ ሁሉ ዛሬ ታርጌት ማን እንደሆነ ገብቶታል በቃ አሲስት አደረገ ደግሞ አሲስት ማን ሁለት አሲስት ጀማ ወይኔ አረ ቡድን ምንድነው ይሄ መንፈሳዊ ነው ችግር ያለበት ቡድን ይሄ ማለት ነው ባለጌ የዓለማችን ባለጌ ቡድን እጅግ ተጋዳዩ ሰው እንዴት 99 ደቂቃ ማለት ነው በሙሉ በኮንፊደንስ በቃ እየተጋደለ እንደዚህ ፐርፎርም ያደርጋል ምን አይነት ቡድን ነው ምንድነው አረ ይሄ መጣናት አለበት ጀማ ወይኔ ሜሲ ደግሞ 11 አሲስት ደረሰ አይደለ
ለብቻው ቪዲዮ እሰራለሁ። ምን አደርጋለሁ መቼስ። ወይኔ እንግሊዝ ወይኔ እንኳንም አልቆጠርኩኝ። እኔ የለሁበትም ደግሞ እኔ የለሁበትም። እስኪ ኮሜንት ላይ ሜሲ ምንድነህ ግን አንተ ምንድነህ? ይሄ ነው ዘ ግሬተስት ኦፍ ኦል ታይም የምንለው በምክንያት ነው። አርጀንቲና ተቸገረች፣ ኖ ፕሮብሌም። አርጀንቲና ተመራች፣ ኖ ፕሮብሌም። አርጀንቲና ልትሸነፍ ነው፣ ኖ ፕሮብሌም። ሜሲ አለ ወስዳ ደቅ ምን አይነት አረ ወንድ ናችሁ ወንድ ምድረ ቋጣሪ ማለት ነው። ዛሬም የቋጠርክ ሳታፍር ዛሬም በስደት የቋጠርክ ማለት ይሄን ትበላለህ። ሜሲ ትችላለህ ተባሉታላችሁ። እናቴን ትችላለህ። በኢየሱስ ስም ካምባክ መንፈስ፣ በኢየሱስ ስም ካምባክ መንፈስ። ኧረ በስመ አብ ማረ እንዴት ነው የምንቋጠርብሽ? ላውታሩ ኢንዙ ምን ውጠ ነው ዛሬ ገብ ምን አይነት ሮኬት የምትውሽ ነው የምትመታው? ምን ውጠ ነው የገባው? ንገረን እስቲ ነገ አንተ ሲቲ መምጣት አለብህ። እኔ አባት መምጣት የለብህም ነበር፣ አሁን መምጣት አለብህ። ሲቲ ይሄ የምትያስፈልገዋል። ሜሲ 2 አሲስት። እኔ በምን መጥፎ ቀኔ ነው ግን እኔ እግዚአብሔር የፖርቹጋል ደጋፊ ሆንኩት። ኧረ በስመ አብ አሁን እኮ መደሰት ነበረብኝ። ገባ ጸዴ ቲም ነው አርጀንቲና። በቃ እግዚአብሔር ነው ዘጋ ጸዴ ቲም ነው። አሁን ላይ መደሰት ነበረብኝ። ይሄ ጸበል ያስፈልገዋል። ይሄ የካምባክ መንፈስ ጸበል ያስፈልገዋል። ምን አይነት ጨዋታ ነው ያየነው? መቤቴስ በቃ የአርጀንቲና ጨዋታ ምንም ቢሆን እንዳያመልጥ። ከስፔን ግን አታልፍም። በቃ ያለልኝን አሟጥጬ ነው የምቋጠረው ይዛል። ለማንኛውም አዲስ አካውንት ነው ጋይስ፣ ፎሎ ማድረግ እንዳትረሱ እና ቴሌግራማችን ላይ ምን ብለን የዛሬውን ጨዋታ እንደበላን ገብታችሁ ማየት ትችላላችሁ። ቦስቲም ስኮር ኦቨር 2.5 3 ወር ነው በአንድ ጨዋታ የበላ ነው። ገብታችሁ ቼክ ማድረግ ትችላላችሁ። ሊንክ ባዮ ላይ አለላችሁ። ኦርና ባሲቲ ብላችሁ ሰርች አድርጉ። ስፔን ከአርጀንቲና ተገናኝተዋል። ይኸው በቃ ሁለተኛ ቋጠሮ የሚባል ነገር አይለምደኝም። በቃ አይለምደኝም። ይሄ ነው ሊዮኔል ሜሲ፣ ይሄ ነው የኔ ጎት ፓፓ። ዊ ዶንት ኬር የትኛውን ኳከት ሰብስብ። ለዛም በቀኝ እግሩ አሲስት ኢንዞዬ። እኔ ውለታ አለብኝ። ኢንዞዬ ሞከረ ነበረ ከርቀት ሲጀመር ፓፓ። እግዚአብሔርን ሊዮን የሰጠን ቅዱስ እግዚአብሔር የተመሰገነው። እኔ ለህይወቴ እኮ እንዲያልጸለይኩ ለሊዮን እንደምጸልየው because he is my idol ከእግር ኳስ በላይ ሊዮ ለኛ ፓፓ ከእግር ኳስ በላይ ነው። ህይወታችንን የምንማርበት ነው ሊዮ። ይሄ ነው ሊዮ። በቃ ቋጠሮውን ተው። እግዚአብሔር ከሱ ጋር ነው። ሜሲ እግዚአብሔር ከሜሲ ጋር ነው። አትቋጠርብን ፓፓ፣ ይበቃሃል። ፍጻሜ ለምናየው ባርሳ ከባርሳ ነው። ስለ ፍጻሜው እናስባለን። ሊዮ ይደግመዋል። this is ሊዮ። እንኳን ደስ አላችሁ ፋሚሊ፣ ኮንግራ። አርጀንቲናን አትናቁ ስለ የነበረው ካምባክ ሊኖር ይችላል። ይኸውላችሁ ተከላክለህ እንዴት ነው የምትችለው? ይኸውልህ ኳስ የሚይዝልህ ተጫዋች ሳይኖር ማለት ነው። ራይሰን እንዳታስወጣው ቃል በቃል ነው የተናገርኩት። እንዳታስወጣው። ባለፈው ወጥቶ በመከራ ነው እኮ እንግሊዝ ደህና የወጣችው። እንደገና እያመመውም ቢሆን እሱ ይሻላል። እንዴት አንተ ጎርደንን ታስወጣለህ? እንዴት ልትከላከል ታስባለህ? እኔ እኮ ኳስም የሚይዝ ሰው ቢያንስ ካውንተር እንኳን ይኸውልህ እንደው ለፕሮግሬሲቭ እንኳን የሚጫወትልህ አንድ ሰዓት ከወገብ በታች እንዳለ ቀርቅረው ተመሳሳይ ታክቲክ ነው የሚጠቀሙት። ተመሳሳይ ሆን ብለው ወደዛ ኳሱን ይወስዱታል። እዚህ ጋር ሜሲ ብቻውን ይቀራል። ማርክ አይደረግም። እንደገና ለሜሲ ኳሱ ይደረስና ክሮስ በቃ ፋይናል ሜሲ ከሜሲ በሉት። ያው ስፔን እኮ እዛው አርጀንቲና ነች። አለቀ። ኧረ በስመ አብ የዓለም ዋንጫ ሳይገመት ሄደ፣ ሳይገመት ቆሰው አለቀ። ቱኸል አስበላን፣ እግዚአብሔርን አስበላን በኢየሱስ ክርስቶስ። እንዴ በዛ ደረጃ ኳስ እየሰጠ ምናምን እድሉን ሰጣችኋለሁ፣ ሞክሩ ትላችሁ። በጣም ጸዴት ቲም እኮ ነው ይሄ። ዘግቶ ምናምን መውጣት የሚችል አይነት ቲም ነው። ባለፈውም 1 ጎል ተቆጥሮባል። በ1 ጎል በቂ አይደለም። ባለፈው 3-1 ስለመራህ እንጂ 1 ጎል ተቆጥሮባል። ሜክሲኮ ጋር ስትጫወት ማለት 1 ጎል በጣም አስተማማኝ አይደለም። በዛ ልክ ትዘጋዋለህ። እኔ ሜሲ በዚህ ጨዋታ 2 አሲስት ነው ምናምን አድርጓል። ግን የለም እኮ ሜሲ አስቆመዋል እኮ ሜሲ አሽን። እኔ አሁን እንደዚህ የተናደርኩት እኮ ሜሲ ምናምን ጥላቻ ምድር መሀይም እንደምትሉት እንኳን ቴሌግራም ቻናል ላይ ገብታችሁት
በእያንዳንዱ ቀመሪ በቃ እብድብድ ባለው በእያንዳንዱ ቀመሪ አርጀንቲና ብቻ ቱ ኳሊፋይ ማለት ነው ይወጣሉ። ደግሞ የሚገራርም ሳንቲም ነበረኝ ካሻውት ማለት ነው። ገብታችሁ ቴሌግራም ቻናል የሚገራርም ሳንቲም እየጠበቅኩት ነው እኔ ቱኬል ጨርሶት ይወጣል ጨዋታ ምናምን ብዬ ምን አይነት የደነበረ የጠነባ ጌም ነው መጨረሻ ላይ ያሳየን። አርጀንቲና ፋይናል አለፈችው 12 አሲስት። አንተ ሰው ምንድነህ? ቆይ ማለት እንዴት ነው? እኛ እድለኞች ነን በቃ አንተን ማየት ስለቻለን። ኖ ዋን ካን ዱ ዚስ። በቃ ሜሲ ብቻ ማድረግ የሚችለው ነገር አለ። ሜሲ ብቻ ገባ። ይሄን ከሮናልዶ ደጋፊነት ጋር እንዳታገናኘው። እንደኔ ሮናልዶን አትወደው። ሜሲ ብቻ የሚችለው ነገር ግን አለ። ሂ ኢዝ ኤክሰፕሽናል ፕሌየር። ካለ ምንም ነገር ድሎችን መፍጠር የሚችል አስገራሚ አስደናቂ ተጫዋች ነው። ወይኔ ሜሲ እንዴት ነው የሚችለው? አንተ ሰው ወይኔ በስመ አብ አስገረምከኝ። ደግሞ ዛሬ ደግሞ እንደገና ሜሲ ይችላል። ቱሄል ደደብ ዶንቆሮ፣ የዶንቆሮ ማህይም ነው። ሸርሜክስ ነው ቱሄል ማለት። እንዴት ራይስ ነው አውጥተህ 8 ተከላካይ ይዘህ ትገባለህ? እንዴ ማን ነው ኳስን የሚቆጣጠርልሽ? ፈቅደ ሜሲን ለያዘ ቲም ዲፖል እነዚህ አውር እንስሳ የሆኑ ተጫዋቾችን ለያዘ ቲም ኳስ ለቀ እንዴት ትችላለህ? ደደብ ነህ። በመሃል ኮንትሮል ማለት ትችላለህ። ሜሲ ግን በጣም ነው የሚችለው። ቱሄል የዶንቆሮ ነው። የእግር ኳስ አሰልጣኝ ሳይሆን ማለት ነው። አንተ የባስኬትቦል አሰልጣኝ ለመሆን አችልም። ደነዝ ነህ። ኧረ ቢስሚላህ። እግር ኳስ አባቷ ማን እንደሆነ አንተ አትነግራትም። እግር ኳስ የምትከፍለውን እሷ ራሷ ታውቃለች። እግር ኳስ የሰራላትን ነው አውጥታ የምትከፍለው። 2 አሲስት ንጉሱ። በስመ አብ። አንተ ማን? አንተ እንግሊዙ ነህ እንዴ? አንድ አግብተህ ይዘህ ምናምን ስዊዘርላንድ ነህ? ስዊዘርላንድ መሰለህ እንዴ? ልምድ በቃ የፋይናል እንዲ የቶርናመንት ልምድ ይሄ ነው። አይተሃል? በስመ አብ ሜሲ በስመ አብ። ድራማ ግብጽ ላይ ነው ትላለህ፣ ከዛ ኮትዲቫር መሰለህ እንዴ ምናምን። ልዩነት የለውም። ኳስ የምትጮህ ከሆነ እንዲህ ይደርስብሃል። በስመ አብ ሜሲ እግር ኳስ የሰራላትን ትከፍላለች፣ ታውቃለች። አንተ አትነግራትም። ቫሞስ ቱ ዘ ፋይናል። የሚገባው ቲም አሸንፎ ወጣባት። የሚገባው ቲም እንዲህ የሚከላከል ቲም ሲጀመር እኔ አይጠመኝም። ግን አርጀንቲና በቃ ሜሲ ያለቅሳል ብዬ ጠብቄ ነበር ዛሬ በእርግጠኝነት። ነገር ግን አልተሳካም አባቴ። ግን እግር ኳሱን እንዳየነው ከሆነ ግን አልክድም አባቴ። ይገባዋል አርጀንቲና። በቃ የሚገባው ቲም ነው። በዚህ ልክ የታገለ ቲም ለማሸነፍ ሲጫወቱ የነበሩት እነሱ ናቸው። 1-0 እየመራ እንደዛ 1653 11 ተጫዋች ሃሪኬን እንኳን ሳይቀር 1653 ነበር። አረ ማይረባ በቃ እንግሊዝ ሲጀመር እኔ አይጠመኝም። ግን በቃ ያው የነገሩ ነገር ለመቋጠር ያልገባንበት የለም። ግን በቃ ፋይናል ጨዋታ ለስፔን መቋጠር የለም። ለአርጀንቲና ሰብሰብ ብለን እንቋጥራለን። ከዛ ዋንጫውን ስፔን ትበላለች ማለት ነው። እንደዛ ነው መሆን ያለበት። እያንዳንድ ደግሞ ማለት ነው ታውቃለህ። ለማንኛውም ለጀማው እንዲደርሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ሜሲ ኧረ እኔ ከአቅሜ በላይ ነው ናችሁት። ምን አይነት ካምባክ ነው! ኧረ አርጀንቲና ይሄን አለማነግ ንፉግነት ነው የምር። እኔ አርጀንቲና እንዳይሳካለት ነበር የፈለኩት። አሁን ግን አርጀንቲና ብትበላ ነው ደስ የሚለኝ። የምሬ ነው። ምን አይነት ፓሽን ነው! አለቀላት ብዬ ነበርኩ። አለቀላት። ከመሬት አፈር ልሶ ነው የተነሱት። ሜሲ እንደዚህ ነው 39 ዓመቱ እኮ አይመስልም። በስመ አብ። ኧረ ትችላለህ፣ በቃ ትችላለህ። ምንም ማድረግ አትቻልም አባቴ። እጅ መስጠት ነው የሚያዋጣ። እንዳለ እጅ ስጥ። በቃ ይችላሉ። እንግሊዝን እንደዚህ አርበድብዛት በቃ አሸንፈናል ብሎ እኮ ነው ቶማስ ቱሄል እንዳለ አስወጥቷል እኮ ተጫዋቾቹን ጨረስኩ ብሎ ማለት ነው። ግን ዋጋ አገኘው። በስመ አብ። ኧረ ይችላሉ። ይመቻችሁ። የምር እንኳን ደስ አላቸው ሜሲ ፋንስ፣ ይመቻችሁ። ኧረ የዓለም ምርጡ ስብስብ ሊኖር ይችላል። የዓለም ምርጡ ቡድን ልትሆን ትችላለህ። ትልቁ ጥያቄ አንደኛ ትልቁ ጥያቄ ሜሲ አለ ወይ ነው። በቃ አለቀ እኮ። ሜሲ ቡድኑ ውስጥ አለ ወይ? ብቻውን እንግሊዝን ኩክ አረጋት አመሰላት። ብቻውን ምን አይነት ተጫዋች ነው! ምን አይነት እድለኞች ነን ሜሲን በማየታችን። ጀማው ምን ያክል እድለኞች ነን! ብቻውን ኩክ አረጋት። ደንባራ አሰልጣኝ ቱሄል ዛሬ ገደል ከተታት፣ እንግሊዝን ገደል ከተታት። ሜሲ ብቻውን
ምን አይነት ተጫዋች ነው? ምን አይነት እድለኞች ነን ሜሲን በማየታችን ጀመው። ምን አይነት እድለኞች ነን። ምን ያክል የሀገር ፍቅር አርጀንቲና ደም መስጠት ሜሲ ስላየን በስመ አብ ምንድነው የተፈጠረው ጋይስ? በክርስቶስ የኔ አባት በኢየሱስ ምንድነው የተፈጠረው? እኔ አላመንኩም ጋይስ፣ እኔ አላመንኩም። ይሄ ለምቀኛ ለሸረኛ ለጠንቋይ የማይመች ቡድን 85 እና 90 ፕላስ 3 ጎል አግብቶ ኢንግላንድን ኧረ በእግዚአብሔር ባክ ቱ ባክ ፋይናሊስት። እንደዚህ ከሆነ ፋይናልም ቻንስ አለን። ኧረ በክርስቶስ የኔ አባት ተመልከታት በእናትህ ግባና አውጣው ምድረ ወያለ። አሁን ፊፋ እንዴት ደግሞ አርጀንቲናን እንደረዳት ናና ተንትንልን። እኛ ኳስ አናውቅም። ምድረ ወያላ ናና ተንትን። ይሄ ምን አይነት ጎል ያገባው ሜሲ ምን አይነት ሁለቱም ጎል ላይ ቀጥተኛ ተሳትፎ ነው የነበረው ማለት ነው። በተለይ የላውታሮ ማርቲኔዝ ሁለተኛውን ጎል ምን አይነት ክሮስ ነው ያደረገው? ምን አይነት አሲስት ነው? ሜሲ ዛሬ 2 አሲስት ማድረግ ችሏል። ኤንዞ ትለያለህ፣ በቃ በክርስቶስ ትለያለህ። ምን አይነት ስራ ነው የሰራኸው? ኤኒዌይስ አርጀንቲና ታሪካዊ የሆነ ድል ያስመዘገበችው ከኢንግላንድ ጋር ኢንግላንዶችን 1986 ማራዶና አቆሰላቸው። ዛሬም ድጋሚ ነው ያቆሰሏቸው። በእግዚአብሔር ዓለም ዋንጫ የማሸነፍ ተስፋን በድጋሚ ነው የነጠቋቸው። ስፔን ከአርጀንቲና የፊታችን እሁድ ይገናኛሉ። ቫሞስ ሜሲ የሚባል ተጫዋች ያለበት ቲም ማለት ነው ምንም ነገር ከማድረግ ካምባክ ከማድረግ ወደኋላ እንደማይሉ ግልጽ ነው። እግዚአብሔርን በመድሃን ቢበሉትም ዲዘርቭ ነው ዓለም ዋንጫውን። እንዴ ሜሲ በቃ ኳንተ ቶይል ራሱ ለዚህ ውጤት ተጠያቂ ራሱ ቶይል እና የዜን ማስገባት ትችል ነበር። ቤት ጫለ ፕረስ ከመድረግ ፕረስ ማድረግ ይቀልህ ነበር። በጣም አድቫንቴጅ ነበረው። መሀይም የሆነ ሰውዬ እነ ዋትኪንስ እነ ምናምን እንዳለ አሉት እኮ አታኪንግ ኢቨን እና ማዱኪ እንኳን ሮጀርስ ወደኋላ አድርጎት ማለት ነው። እነ ማዱኪን ለማስገባት እንኳን አልሞከረም። ይሄ ምድድብና ስራ ነው የሰራው። የራስ ሰዓት ነው እሰይ እንኳን ይሆነ። ሜሲ ግን በጣም ነው የሚችለው። መድኃኒዓለምን አንተ ቡድን እንዴት ነው የሚነሳሳው? ፕረሳቸው እንዴት ነው የሚያስጠላው? አንተ እንዴ ኢንግላንድ እንደዚህ በዚህ ነው አንድ ካገባባቸው እንዳለ ሙጭ ፕረስ ተደረገች። እንደሚገባባቸው ደግሞ ግልጽ ነው። ኢንዞ ዛጋ ቀረቀረላቸው። ምን አይነት ጎል ያገባው? ከዛ በኋላ ማካሊስተሩላ አንገ እንደዛ ሲገጭበት ያስታውቅ ነበረ። በቃ እንደዚህ አይነት ነገር ነው የሚፈጠር። አደረጉት። አይበሉትም ነው የምትለኝ? አረ እንዴት ነው የማይበሉት? ሊደግሙት አይን እያየ በመድኃኒዓለም። አረ ሜሲ ነው ሾርት እኮ ነው የረበሸን እኮ። እንዴት ነው የሚችለው? ቆይ ግን በቃ ሮጠው ለሱ ነው ኳሱም። እንግሊዝ ስቱዌል እሰይ በልጅነት የተሳስቼስ ቢሆን ይህን ልጅ ባልወደው አሁን በቃ ወይኔ ከስሬ ነበር። እግር ኳስ ከስር ነበር የምትሉት። ወይኔ አይገናኙም እኮ መብርሃንን። እንዲህ 3ኛው ደቂቃ ላይ ነው አልከ። እንዲህ ነው እንዲያልከ መኮንን እኮ ነው እንዴ። አርጀንቲና ላይ መቋጠር ማለት እልል ያለ በረሃ ላይ ሄዳ አትክልት ላይ ያበቅልልኛል ብሎ እንደመጠበቅ ማለት ነው። በቃ የመጨረሻ ሞኝነት ነው ይሄ ሰውዬ እስካለ ድረስ ማለት ነው። 2 አሲስት ሜሲ። አረ ለእነዚህ ህጻናት ዘንላቸው። እነሱ እንዳንተ በ40 ዓመታቸው እንደዚህ ሊጮቱ አይችሉ። በቃ በጊዜያቸው ይጠቀሙበት። በቃ 10 ቪዲዮ ነው የምለቀው። 10 ቪዲዮ ሁልሽም ማለት ነው። ኮፒ ሊንክ እያደረግሽ ትለቂያለሽ። 10 ቪዲዮ ነው የምለቀው። ምንም የኔ አባት የቼልሲ ደም ወንድና አንተ ዱርዬ በቃ ወይኔ ኢንዞ አንተ ምንም አልወራ። በጥይት ነው ያው ከሰከንዳፍ በቃ በጥይት ነው ያደረጉት። በቃ እንዴ አንተ እንደዚህ ይሄ ጎርደን የሚባል ሰውዬ ጎርደን እየጠጣ እየገባ ሜዳ ውስጥ ምንም ኳስ አይጫወትም። ዝም ብሎ ወይ ጎል ወይ አሲስት። ኧረ እባክህ ጌታ ዲክላር ራይስን አምጡልኝ። እኔ ዲክላር ራይስን አምጡልኝ። አትለፍልፍ። ከጨዋታ በፊት ይወል የሚለፈልፍባቸው ሰዎች አሉ። ይሄ ሰው አይደለም። እኔ እኮ ብያለሁ። ይወል አትርሳ። ኃይለኛ ሊሆን ይችላል የእንግሊዝ ማል በቃ በፊዚካል ኮንታክት እንደፈለገ ሊጫወት ይችላል። አርጀንቲና ሜሲ አላት። አርጀንቲና ምንም ነገር ማድረግ ይችላል። ሜሲ አላት። በቃ እንግሊዝ ሜሲ የላትም። ስለሌላት ምንም 2 አሲስት ይወል 90 ደቂቃ ልትጫወት ትችላለህ ሳትሳሳት። ሰውነህ ትሳሳታለህ። 1 ኳስ ወይ 2 ኳስ እሱን እኮ ነው የሚያገባው ወይ አሲስት የሚያደርገው ይሄ ሰውዬ። እንዴት ነው ሰው በዚህ ልክ ሻርፕ የሚሆነው? በ100 ዓመትም ትጮታለህ እኮ ማለት ነው በዚህ አይነት እንዴ። ኧረ ሜሲ ወይኔ አርጀንቲና በስማ እኔ ለአንተ ቃል የለኝም። እኔ ምንም ቃል የለኝም። ኤንዞ ላውታሮ ማርቲኔዝ ትችላላችሁ። እግዚአብሔርን በስማ ታውጣለህ። ገባ አቢ
አረ የሆነ ነገር በደልን እንዴ ዘመንባ ይባላል። ገባ እናውጣው ገባ ገብተህ ምን ታረገዋለህ መሰለህ? ታወጣዋለህ። ማንዬ አየሻር አሁን ቀጣይ ማንን ትቆጣያለሽ መሰለህ? ለማን ትቆጣያለሽ መሰለህ? ስፔንና አርጀንቲና አለ። አንዱን ትመርጪና አብረን ማለት ነው አብረን እንቆጥራለን። ማን ይመችሻል ነው አሁን ጥያቄው። ለማንሽ አባቴ አንሰ ማንም ስላለ ምናምን አለ አርጀንቲና ብችሎ ምናምን አለ ጎቱ ስላለ the one and the only one ብቻ ስላለ አደረግነው ነው የምልሽ። ማይመስል ነገር እኮ ነው የምናደርገው። አንተ ማይመስል ነገር ይቻላል እግር ማለት ነው። በየትኛው ጽድቄ እንዴት ብመረጥ ነው የሜሲ ደጋፊ የሆንኩት? እንዴት ብመረጥ ነው ሜሲ የኔ ጎት የሆነው? ጌታ ሆይ ይኸውላችሁ እኔን ከያዛችሁኝ አሲስት አደርጋለሁ ብሎ ሁለቱንም ጎል አሲስት አደረገ። የኔ ጎት ሜሲ። እናንተ ግን ለምን አታኙም? ለምንድነው የምትቋጠሩት? እንግላንድን ሁሌ እንደቀበሯት፣ ሁሌ እንደገደሏት፣ ሁሌ እንደተጫወተባት ማለት ነው። ሜሲ ሁሌ እንደቀለደባችሁ ነው። ተኙ፣ አትቋጥሩ። ይሄ ሜሲ የሚቋጠርበት አይነት ተጫዋች አይደለም። እናንተ ለዩ እንጂ በፈጣሪ ስም አርጀንቲና አሸነፈች። የታላችሁ ኢንግላንድ ምናምን ታሸንፋለች ምናምን ስትሉኝ የነበራችሁ ምዕመናን የት ናችሁ? ዌር አር ዩ? ጌታ ሆይ ችግሩ ከኔ ከሆነ ብዬ ማሊያ ቀይሬው ላመጣው ወፍ በስመ አብ። አርጀንቲና ሊትራሊ የቻምፒዮንስ ሊጉ ማድሪድ ሆናለች ማለት ነው። በቃ አይሸነፉም። 85-90 ይላል። በቃ ያደናግጣሉ፣ ያገባሉ። ግን ለአርጀንቲና ክሬዲት እንሰጣለን። ቶማስ ቱዌል በጣም ቀሽም የሆነ ታክቲክ ነው የተጠቀመው ማለት ነው። እንዴት ከ60 ደቂቃ በኋላ ሰው ዲፌንድ ለማድረግ ይሞክራል? ለዛውም ኳስ አንግል እየቀጨ ለጥቂት በድል እየተረፉ እንዴት በዛ ድል 30 ደቂቃ ምንም ሳልሆን ወጣሩ ላይ ያስባሉ። የመጨረሻ ቀሽም የሆነ ታክቲክ ይዘው ነው የገቡት ማለት ነው። ማለፍ አይጠበቅባቸው ነበረ። አርጀንቲና ዌል ዲዘርቭድ አልፋለች ማለት ነው። ሜሲ በጣም ጸደይ ፐርፎርማንስን ያሳየው። አጠቃላይ ቲሙ እንደ ቲም ያበረ ቲም ነው። ሁለት የሚያስጠሉኝ ቲሞች ለዋንጫ ደርሰዋል። ኳስ ባቆም ነው የሚሻለኝ። ኦርለት እንግዲህ ፍጻሜ ጨዋታ አለ እና ያለን እንግዲህ ቶማስ ቱዌል ድንጋይ ራስ ደደብ ኢንግላንድ ብሔራዊ ቡድን ድንጋይ ራሶች ናችሁ። እንዴት እንደምታስጠሉ ወይ ተከላከላችሁ በደንብ አትከላከሉ። ማካሊስተር ስንቴ ነው ቴስታ ራሱ ይሞከረባችሁ። ይሄው የተመታ ልጅ አገባባችሁ በመጨረሻም ሰዓት። ቤሊንጋም ታስመጥተዋል ኤንዞ ፈርናንዴዝን ዋት ጠጓቸው ክሮስ እንዲያረጉ ይፈቅዳሉ። ክሮሱም ደግሞ በቀላሉ ነው ቴስታ የሚገጩት። ፒክፎርድ ነው አንድ ሁለት የመለሰላችሁ እንደው አረሚያና ብሔራዊ ቡድን እንደ እንግሊዝ የሚያስጠላ ብሔራዊ ቡድን እነ ቶማስ ቱዌል ደግሞ ድንጋይ ራስ የሆነ ሰውዬ የለም። ስቶን ስራማ 90 ደቂቃ ኧረ የእግር ኳሱ ንጉስ ሊዮኔል ሜሲ ለፍጻሜ ደርሷል። ለሁለተኛ ጊዜ በተከታታይ ደጎት ሜሲ ቶማስ ቱዌል ይችላል። የሚገርም ቅያሬ ነው ያደረገው 86ኛ ደቂቃ ላይ የኦራይሊ እና የዳንበርን መግባት ጨዋታውን ቀየረው። በጣም አስቀያሚ ቅያሬ ነው ያደረገው። አስቀያሚ ለአርጀንቲና አሳልፎን ዋንጫውን እንዲህ አቅርቦ ነው የሰጣቸው። አስቀያሚ ቅያሬ መግባት የነበረባቸው ሳካና ራሽፈርድ ነበሩ። ለምን ሁለተኛ ጎል እንዳይገባ ጥቃን ቡድን አትከላከለውም? 4 ደቂቃ ቀርቶ ሁለተኛ እንዳይገባብኝ ብለው እንዲከላከሉ ነው እንጂ የምታረጋቸው አርጀንቲናዎች። ነገር ግን የሁለት ተከላካዮቹ ቅያሬ ጨዋታውን ቀይሮታል። ዴክላን ራይስ መውጣት አልነበረበትም። መቀሪያ የነበረባቸው ሞርጋንና ከፊት ለፊት ያለው ነው። በቃ ዳስ አልቻለም አሰልጣኙ ቶማስ ቱዌል። ሊዮኔል ሜሲ ጨዋታውን ቀየረችው። አባቴ አሲስት ለኤንዞ ፈርናንዴዝ ለሁለተኛውም ጎል እንዲቆጠር ሚናውን አበርክቷል። ሜሲ ይችላል። ስፔን ከአርጀንቲና ፋይናል 2026 እናያለን። ሜሲ ይደግመዋል ሁለተኛ ዓለም ዋንጫውን። ሌትስ ጎ። ወላሂ ትችላላችሁ። ቶማስ ቱዌል ቦቅቧቃ ማለት ነው። ሊዮኔል ሜሲ ማበራዘ አንዴ እስኪ ሰከንድ ሃፍ ላይ ነው አርጀንቲና ማጨብጨብ አይደለም ኮንቨር ተነስተን ማለት ነው። የምሬ ነው ማድነቅ ይገባናል። ፈርስት ሃፍ ላይ ጨዋታ አይደለም ያየነው ሬስሊንግ ነው። ሰከንድ ሃፍ ላይ ነው እንደ ቲም መጫወት ማለት እንደዚህ ነው። በቃ አርጀንቲና እንደ ቲም ተጫወተች፣ ጨዋታውን አሸነፈች። የዚህ ጨዋታ ላይ አንድ የእንግሊዝ ተጫዋች አይወቀስም። የሚወቀስ ካለበት ማለት ነው ቶማስ ቱዌል ነው የሚወቀሰው። ምክንያቱም 10-15 ደቂቃ 20 ደቂቃ እየቀረው እንዴት ነው አጥቂ አስወጥተህ ተከላካይ የምታስገባ? አንተ ማነህ? ምንድነህ?
ሲሆን አጥቅተህ 2-3 ጎል ነው በዚህ ደቂቃ ውስጥ ማለት ነው በ15 እና በ20 ደቂቃ ውስጥ ማግባት ሲገባ አንተ ማነህ ተከላካይ የምታስገባው? ቶማስ ቱሄል ነው በዚህ ጨዋታ ላይ መወቀስ ያለበት። የእንግሊዝ ደጋፊዎች ማለት ነው ቶማስ ቱሄል ነው መወቀስ ያለባቸው። ከዛ ውጪ ግን ሰከንድ ሀፍ ያየነው አርጀንቲና ይለያል። ከዚህ ውጪ ምንም ቃል የለኝም። ይመቻችሁ። ስፔን ከአርጀንቲና ፋይናል ተደራርሷል። ስለ ጨዋታው ምን ሀሳብ አላችሁ? ኮመንት ላይ አስቀምጡልኝ። እንኳን ደስ አላችሁ የአርጀንቲና ደጋፊዎች። እንግሊዝ ይገባታል። እድሜ ለቶማስ ቱሄል። ሰላም ነጃ በርሶ መጋረጃ የአላሁ አምጣልኝ ፈረጃ አለ። እንግሊዝንም ይኸው አስጠልኳት። እንዴ አስማታለኝ እንዴ ሰው አይደለሁም እንዴ? ምንድን ነኝ እኔ? ፓወር አለኝ እንዴ? አሁን ቢለኝ ሸይጣን ረጅም እንዴ እንደዚህ አለ እንዴ? ታምራለኝ እንዴ? ምንድነው እንዴ? አውዝ ቢላ ቋጥሩበትን አለማወቃችሁ የምትቋጥሩበትን አለማወቃችሁ ድፍረታችሁ አርጀንቲና እየተመራች ነው ምናምን ብላችሁ አርጀንቲና ላይ እኛ እንደሆነ አባቴ ከ80 በኋላ ካምባክ መስራት የለመድ ነው የአባታችን። እንኳንም የአርጀንቲና ፋኖ እንኳንም አርጀንቲና ደገፍኩ። ሜሲ ባለውለታዬ ነህ። አርጀንቲና ለመደገፌ አንተ ስለሆንክ ምክንያቱ ጨርሻለሁ። ዋንጫ ልንደግም ነው። እኔ እግዚአብሔርን ነው የምላችሁ፣ ለሜሲ ምድር ላይ አለ የተባለ ነገር በሙሉ ስጡት። በቃ እግዚአብሔር ምስክሬ ነው። ዓለም ዋንጫ በጣም ትንሹ ነገር ነው። በቃ አለ የተባለውን ነገር ግን ክብር ስጡት። በቃ ሌላ ምንም ማውራት አይቻልም። በቃ ምን አይነት ማጂክ የሆነ ሰው ነው። ሰው አይደለም፣ ይቅርታ፣ ሌላ ፍጡር ነው። ሌላ ስም ያስፈልገዋል። ኧረ መድኃኒዓለም እንግሊዝ መቼም የማያልፍላት በቃ ዱቄት የሆነች ሀገር እግዚአብሔር አዑዙ ቢላሂ ሚነ ሸይጣን ረጂም። አረ ሶስተኛው ዓለም ጦርነት ቢነሳ በመሳሪያ አይደለም አርጀንቲና የምትገባው፣ በቤስት 11ዷ ነው የምትታኮስህ። በቃ አትቋጥር፣ ፍታ። ጎትህ የለም አይደለ? በቃ በመቋጠር አይደለም እዚህ ጋር የለም እያለ ደግፈኸዋል። አሁን የለም። በቃ ተዝናና። መደገፍ ባችል እንኳን ያለ ፓስፖርት ባልታደሰ ፓስፖርት አገር ለአገር ተሽከርክረ አገር ሁሉ ወደቀች። በቃ ፍታና ኳስ ተመልከት በእናትህ። ቢያንስ የፍጻሜውን ኳስ እንኳን እስቲ ሳትጨነቅ ዘና ብለህ ይኸው። ሊዮኔል ሜሲ ምንድነህ? ምን አይነት ምትሃተኛ ነህ? ጎትህ ሆነ አልሆነ ወጥተህ መስክር ብራዘር። እኛ የግብፅ ችግር ነው ምናምን ብለን ነበረ። ከ80 በኋላ ምን አይነት ሴጣን ያለበት እኮ አርጀንቲና። ይኸው እንግሊዝን አጥባ አሰጣችሁ ያን ሁሉ ከዋክብት። የግብፅ ችግር የአፍሪካውያን ችግር ነበር ይመሰለን። ይኸው የሱፐርስታርን ስብስብ አወደመችው 1-0 ከመመራት። ምንድነህ ሜሲ ልትገለን ነው። አርጀንቲና ወደ 2026 የዓለም ዋንጫ ፍጻሜ ማለፍ ችላለች። እንግሊዝን ከ1-0 በመነሳት 2-1 በማሸነፍ ወደ ፍጻሜ ማለፍ የቻለችው አርጀንቲና በእውነት ዛሬ ማለት አርጀንቲና ችለው ነው። ትናንት የስፔንን ጨዋታ ያየ ማለት ኤግዛክት ሴም ጌም የተጫወቱ አርጀንቲና እንደ ቲም ኮምፓክት ነበሩ። ጸዴ ዲፌንስ ጭራሽ እድል አልነበራቸውም። እንግሊዝ የሆነ ሰዓት አገባች። በቃ የአሰልጣኙ ስህተትና የሜሲ ጥበብ እውነት በቃ ዛሬ ሜሲ 2 አሲስት አለው። አንደኛው ኤንዞ ፈርናንዴዝ 85 ላይ ያገባው፣ ከዛ 90+2 ላይ ላውታሮ ማርቲኔዝ። እንግሊዝ የቶማስ ተህል ስህተትን ማለት በዛ ሰዓት 70 ምናምን ደቂቃ ላይ እንዴት 75 ተከላካይ ይጮታል። ከዛ ደግሞ ተከላካዮቹ ብቻ ያም ሆነ አርጀንቲና ችለው ነው ያለፉት። አርጀንቲና ከስፔን የዓለም ዋንጫ የፍጻሜ ጨዋታ የምናየው ይሆናል ማለት ነው። በቃ ቢግ አፕስ ቱ ሜሲ 2 አሲስት አለው። ሁለቱም ኳስ በተለይ ሁለተኛው አሲስት ማለት ነው ይሄ ላውታሮ ማርቲኔዝ ጭንቅላቱ ላይ ነው ቁጭ ያደረገለት። የአርጀንቲና ደጋፊዎች እንኳን ደስ አላችሁ። ይህን ቪዲዮ ለአርጀንቲና ደጋፊዎች ላኩላችሁ። ቅዱስ ሚካኤልን የሜሲ ደጋፊዎች ታድላችሁ፣ ገብርኤልን ምስክሬን ታድላችሁ። ምን አይነት ሜሲ ነው ያላችሁ በመድኃኔዓለም። ቱዴይም የስተርዴይም ቱሞሮም ኤኒ ዴይም ኤኒ ታይምም ሌትም ማታም ቀንም ሜሲ ዘጎት በጣም ይችላል። አንተ በኢየሱስ ስም ምን አይነት እንግሊዝ ባሪያ ነው እንግሊዝ እናርሽን። እኔ ተቃራኒው ደገፉኝ በእውነት የምሬን። ሜሲን ታድላችሁ በመድኃኔዓለም በኢየሱስ ስም እግዚአብሔር ልጅ ገበጀ እንን ብላ ኔት ከከም
ሊዮኔል አንድሪያስ ሜሲ ዛሬም ታምር አሳይቶናል። የእግር ኳሷን ሀገር እንግሊዝን አንጠባጥበው ዘርረው ወደ ፍጻሜው አልፈዋል። አርጀንቲና ከስፔን እሁድ የሚፋለሙበት የዋንጫ ጨዋታ ከወዲሁ ተጠባቂ ሆኗል። እንግሊዞች ጨዋታውን መምራት ቢጀምሩም በሁለተኛው አጋማሽ አንቶኒ ጎርደን ያስቆጠራ ጎል እንግሊዞችን ለረጅም ደቂቃ እንዲመሩ ቢያደርጉም የቶማስ ቱከል ደካማ ቅያሬዎች ግን ዋጋ አስከፍሏቸዋል። ተከላካዮቹን በሙሉ የቀየሩበት እንቅስቃሴ አነጋጋሪ ነበረ። ጎርደንን አስወጥተው ኢዝሪ ኮንሳን እንደዚሁም ደግሞ ዲክላን ራይስን አስወጥተው ኒኮ ዊሊያምስን ኒኮ ኦራይሊን ያስገቡበት ከዛ ባለፈ ደግሞ ሪቸርድ ጄምስ በወጣበት እንቅስቃሴ ዳንበርን ያስገቡበትና በስምንት ተከላካይ ተጫዋቱ አንዷን ጎል ለማስጠበቅ የሄዱበት እንቅስቃሴ ዋጋ ያስከፈለና እንግሊዞች በትልቁ ጸጉራቸው እንዲነጩ ያደረገ እጅግ ደካማ ውሳኔ ሆኖ ተመልክተነዋል። በተቃራኒ ሊዮኔል ስካሎኒ ቡድናቸው እየተመራ መሆኑን ተከትሎ ሮድሪጎ ዲ ፓውል፣ ኒኮ ጎንዛሌዝ፣ ላውታሮ ማርቲኔዝ የመሳሰሉ እሳት የላሱ አጥቂዎችና የአጥቂ ባህሪ ያላቸውን ተጫዋቾች በማስገባት ጨዋታውን ቀይረውታል። ሜሲ እንግሊዝ አርጀንቲና ከመመራት ተነሳ ወደ አሸናፊነት ስመጣ ሁለቱንም አሲስቶች ያደረገው እሱ ነው። ለኤንዞ ፈርናንዴዝ ከማዕዘን ምት የመጣውን ኳስ አሲስት ያደረገው ኤንዞ ፈርናንዴዝ ከሳጥን ውጭ ለጠፈው። እንደገና ሌላ ኳስ ከሳጥን ውጭ ያሻገረ በግንባር ላውታሮ ማርቲኔዝ ወዘወዘው። ሜሲን አለማድነቅ አይቻልም። ዛሬ ሜሲ አርጀንቲናን ብቻ ሳይሆን ነጻ ያወጣት ፊፋንም ነጻ ወጥቶታል። ባለፉት ጨዋታዎች ከዳኝነት ጋር ተያይዞ የአርጀንቲና ብሔራዊ ሲታማ ቢቆይም ዛሬ ችለው በብቃትና በአስደናቂ እንቅስቃሴ ውጤት ቀልብጠው ወደ ፍጻሜ የደረሱበት ሂደት ፈጥሯል። አርጀንቲና ለተከታታይ ሁለተኛ ጊዜ በዓለም ዋንጫ ፍጻሜ ደርሳለች። የ2022ቱን ከፍ አድርጎ መሳማቸው ይታወሳሉ። ሜሲ በዋንጫ ይሸኝ ይሆን? የእሁዱን ጨዋታ መጠበቅ ግድ ብሎናል። እንዴት ነበር ጨዋታው? ቶማስ ቱሄልን ምን ብላችሁ ትገልጿቸዋላችሁ? ለሜሲስ ያላችሁን አድናቆት እስኪ ግለጹ። ይመቻችሁ። መልካም አዳር። አይደለም 1-0 2-0 ብንመራ አውቀዋለሁ ስጋቴን። ምክንያቱም ሜሲ ነው እዛንኛው ላይ ያለው ተጋጣሚው ሜሲ ስለሆነ ምን ማድረግ እንደሚችል እሱ ያውቃል። አርጅቷል ምናምን እኔ አልሰማም። ያንን እስካልተነፋ ድረስ አልሰማም፣ አላምንም። ቀኑን ሙሉ ስጋቴ እሱ ነበረ። እንግሊዝ ኤፍቢ ላይ ፖስት ያለው ራሱ እንግሊዝ የዓለም ዋንጫ አይደለም ዋንጫ ስታነሳ ለፍጻሜ ስትቀርባ አይቻላቅም። አሁን 90 ደቂቃ ነው የቀረን ለፍጻሜ ለቀርበ። ግን ተጋጣሚው የመታተኛው ሜሲ ሀገር አርጀንቲና ነው። ሜሲ ደግሞ ምን ማድረግ እንደሚችል ታውቃላችሁ። ከምንም አርጅቷል፣ ዝሏል። ሰዎች ይሄ ነው ይሄ ያለው ማንም የለም። እግሩ ማርክ ምን አረገ ይችላል፣ ግን እሱ የሚያስበውን ማን ማስቆም ይችላል? አላህ ብቻ ነው ሊያስቆመው የሚችል። ስለዚህ ዱዓ ነው የምታደርገው። አላህዬ እንደው ከሜሲ እግሮች አላህ ጠብቀኝ ከሱ አስተሳሰብ ምናምን ብለህ ነው መጸለይ ነው ያለብህ። ደስታህ ሙሉ አይሆንም እሱ ጋር የተቀጥልክ ፊሽካው እስከሚነፋ ድረስ። ይሄ ዛሬ ይሄን ያደረገው ጎሎች አላስቆጠረም፣ ግን የሁሉም መነሻዎች እሱ ነው። የቡድኑ ጭንቅላት እሱ ነው። ከዛም ይሞቱ ደግሞ አሉ፣ እሱ የሚጋደሉ አሉ። ከዛ እሱ ያንን ሲሰራ ያን የሚተገብሩ ደግሞ አሉ። የቱሄል ቅያሬዎች ዋጋ አስከፍሏል። ግን ምንም ቱሄል ምናምን የቱሄልን ስበብ አንሰጥ፣ ምክንያቱም ሌላ ተፈጥሮ ጋር እንጋጭማ። ሜሲ ነው ያለው። ለዚህ ነው ዛሬ ነው እኔ በዓለም ዋንጫው ትክክለኛ ሀገሬ የወደቀችው። የእንግሊዝ ደጋፊ እንደሆነ ታውቃላችሁ። ግን የአርጀንቲና ደጋፊዎች እንኳን ደስ ያላችሁ፣ የሜሲ ወዳጆች እንኳን ደስ ያላችሁ። ከዚህ በኋላ እኔ የዓለም ዋንጫ ላይ ምንም የለኝም፣ ጨርሻለሁ ለማለት ነው። በጣም ተበሳጭቻለሁ፣ ግን ሜሲና ጓደኞቹ ይችላሉ። ቴንክ ዩ። ሁላችንም አሁን ለሜሲ እንደዚህ በሆን እናደርጋለን። እንደዚህ ሁልሽም ታያለሽ። በኢየሱስ ስም፣ ኧረ በኢየሱስ ስም፣ ኧረ እኛ ግን ምንኛ እድለኛ ነን። አቤት እንዴት ነው የታደለው። ኧረ በክርስቶስ ሀራምቦል ሊያሳዩን ሞከሩ። ሀራምቦል አይሆንም ማለት ከምንም ተነስቶ ሁለቱንም አሲስት አድርጎ አሸንፈን ወጣን። አቤት በኢየሱስ ስም፣ አቤት በኢየሱስ ስም። የቀረው ይቅር። ገና ማች ፕሪዲክሽን ላይ ምን ብያቸዋል? የምናሸንፍበት አንድና አንድ ምክንያት አለ። እሱም ሜሲ ስላለን አለቀ። ሜሲ ስላለ ብቻ አርጀንቲና ፋይናል ትደርሳለች አሉ። እሺ ሁለተኛው ሪዝን ደግሞ ምንድነው ካላችሁ ኢንግላንድ አት ዴር ቢገስት ሞመንት ፋምብል ያደርጋሉ አሉ። እሱም አፕን አደረገ። ሶስተኛው ደግሞ የአርጀንቲና ተጫዋቾች ሜሲን በወርልድ ካፕ ነው የምንሸኘው ብለው ይሞቱለታል፣ ደም ይሰጣሉ አሉ። በተለካ ቁጥር እየሄዱ እንዴት ሲሆኑ እንደነበር አይታችኋል። አቤት ወኔ፣ አቤት ጨዋታ። ኤንዞ ፈርናንዴዝ ባለውለታዬ ነህ። አቤት ያ ጎል ባይገባ ደበደብናቸው። አራምቦል ሊጮቱ ሞከሩ። በ99 ሴንተር ባክ ገብቶ
ልክ ነው ያስገባልኝ። አቤት ሜሲ ትችላለህ፣ እናቴ ትሙት። 2 አሲስት አረገ። ማን ኦፍ ዘ ማች ፐርፎርማንስ። የሚገርም ጨዋታ ነበር ሲያሳየን የነበረው። ማቹ ላይ እንደሱ የሚገርም የነበር የለም። እንደውም ብዙ ኳስ ተስቶበታል፣ በጣም ተስቶበታል። ዛሬም ቋጠሩ ይወድቃል ብለው በ2 አሲስት ተመለሰ ጎቤው በልና ነገ። አረ በቃችሁ፣ አረ ተው በቃችሁ። በእናንተ ቋጠሩ የሰው እግር መውደቅ አለበት። ዛሬ ደግሞ ቀይራችሁ አርጀንቲና ነበራችሁ። ተው ሜሲ ተው ተው ተው፣ አንተ ብሩ ሰው ተው። አያገባም ሲሉ በ2 አሲስት ትመጣለህ። በቃ ወደቀች ሲሉ ኬት ነው ጓሷ ከ80 በኋላ ላ ኧረ በኢየሱስ በረቋጣሪዎች በቃ ዘለሉ። ስፔን ልትሉ ነው፣ ስፔን ልትሉ ነው። ጎቱ ተጫዋቾች እንዲ እኚህ ወጣት ትንቡክ የሚሉ ተጫዋች ገደለቻች። ደግሞ ተብረጸብጸብ የሚል ወይኔ ቤጉዬ እኔ አይ ላቭ ዩ። ግን ዛሬ እነሱ ቋጠረው ነው የገደለኝ ወንድሜ። ይኸውልሽ እንደዚህ አይደለም። እኮ ይሄን ኳስ ምን ብዬሽ ነበር? አንድ ሲያገቡ ይሄ ጨዋታ ጭማሪ ደቂቃ የሚኖረው አይመስለኝም ብዬ ነበረ። 2ኛ አሲስት ወይ ኤንዞንም ላውታሮንም ወይ ያላቸው ምንም ማድረግ ይኸውልህ፣ ምንም ያየኸውን ልሸመጥጥ ነው። እኔ እንኳን አይቼ ልሸመጥጥ ነው ወይ ምን ትላለህ? ምን ትላለህ? ያየኸውን ማርያምን ግን ሜሲ ማለት ነው ኳሱን በነካው ቁጥር የሆነ ነገር ይፈጠራል። ማርያምን ለዛ እኮ ነው ሜሲ ኤቭሪ ታይም። ይኸውልህ ለዛ ነው ማንክደው፣ ለዛ ነው ያየነውን ማንሸበጥጠው።